ሳውል የተባለው ጳውሎስ የወጋሪዎቹን ልብስ ያዘ ይልና ቅዱስ እስጢፋኖስ ግን የሚያደርጉትን አያውቁምና ይቅር በላቸው በማለቱ የሳውልን የጳውሎስን ነፍስ ያዛት ይላል። እውነተኛ የክርስቶስን ቤተክርስቲያን የምታዩት በዚህ ህይወት ውስጥ ነው። ቅምጥልነት ውስጥ አታዩዋትም። በአዳራሽ መንጫጫት ውስጥ አታዩዋትም። እስኪ ተመልከቷት። አሁን እንኳን በዝምታና በምህላ በለቅሶ ላይ ናት። የመስቀል ማማተብ ሰይጣንን ይመራዋል ያለው ያስመረርከው ነው፣ ያስመረረሃል። ይሄንንም አውቁ። አንዴ ገብተናላ፣ አንዴ ኮሚትመንት ፈጽመናላ፣ አንዴ ደም ተቃብተናላ፣ አንዴ ጠላትነት መስርተናላ፣ አንዴ መስቀል ላይ ለመሄድ እጮኞች ሙሽሮች ሆነናላ። እንዳትመራ አመረኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አሁን እየተጓዝን ያለነው እግዚአብሔርን ወደ መምሰል ነው። ስብከቱ፣ ዝማሬው፣ ጸሎቱ፣ ምህላው፣ ቅዳሴው፣ ጾሙ፣ ገዳማቱ፣ ኪዳኑ፣ ማህሌቱ፣ ጉባኤ ቤቱ አጠቃላይ የቤተ ክርስቲያን ጉዞ እግዚአብሔርን ወደ መምሰል የምናደርገው ጉዞ ነው። ታዲያ እግዚአብሔርን በዚህ የመንፈሳዊ ሕይወት ጉዞ ውስጥ በምን እንመስለዋለን ካላችሁኝ ወገኖቼ፣ ጌታችንን በጭምትነት ብቻ እንመስለው፣ በጸሎት ብቻ እንመስለው፣ በየዋህነት ብቻ እንመስለው፣ በትህትና ብቻ እንመስለው። ታዲያ በምን ሌላ እንመስለዋለን ካላችሁኝ የምግባራት ሁሉ ራስ የሆነች እሱን የምታስመስለን አንድ የከበረች ሕይወት አለች። እሷ ምንድነች? ከፍ ያለች ናት፣ ግን የግድ መስማት አለብን። እሷን አሰማችኋለሁ። ክርስቶስን የምታስመስለን ምንድናት ካላችሁኝ ባጭር ቃል መከራ ናታ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ በመከራው እካፈላለሁ በሞቱም እመስለዋለሁ ይላል። ይኸውላችሁ ሌላ ክርስቶስን በምን እንመስለዋለን ካላችሁኝ በመከራ ነው የምንመስለው፣ በሞት ነው የምንመስለው። አያችሁ፣ ክርስቶስን የምታስመስለን ፍጹሟ መንገዳችን ከሱ ጋር የምታዋህደን መከራችን ናት። ከፍ ካለ ደግሞ ሞታችን ናት። ስለሱ የምንሞታት ሞት ናት እና በመከራ እሱን እንመስለዋለን ማለት ነው። አዎ ጌታችን በግልጽ የነገረን እውነት ይህንን ነው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሏል። አያችሁ፣ እሱ በመከራ እንዳለፈ ክርስቲያንም በመከራዎች ሊያልፍ ግድ ነው። መከራ ኮመን ኮርሳችን ነው። ለዚህ ነው በስሙ ልታምኑ ብቻ አልተጠራችሁም፣ ስለ እርሱ መከራ ልትቀበሉም ጭምር እንጂ የሚለን። ይሄንንም አስታውሱ ክርስቲያኖች። ስንጠመቅ ቃል ኪዳን ስንገባ አንዱ የገባነው ቃል ኪዳን ስለ ስሙ መከራ መቀበል ነው ወገኖች። ስለ ስሙ መተው ነው፣ ስለ ስሙ መጠላት ነው፣ ስለ ስሙ መገፋት ነው፣ ስለ ስሙ መባረር ነው፣ ስለ ስሙ መራብ ነው፣ ስለ ስሙ መፈናቀል ነው፣ ስለ ስሙ መሰደድ ነው። ወገኖቼ የክብር ባለቤት መድኃኒታችን የተጠላ ከሆነ እኛን ይወደናል ዓለም ብላችሁ ታስባላችሁ? ተው እንጂ። የክብር ባለቤት መድኃኒታችን በዓለም የተገፈተረ ከነበረ እኛ እንድንታቀፍ ትናፍቃላችሁ? ተው እንጂ። እኔን ደግሞ ከጣሉኝ እናንተን ደግሞ ይጥሏችኋል ያለን አይደለም? እኔን ከጠሉኝ
እናንተን ይወዷችኋል አለን? ወገኖቼ እሱ ከከተማ አስወጥተው ከሰፈር ውጪ አባረው የኢየሩሳሌም ቆሻሻ መጣያ ላይ ከሰቀሉት እናንተን ላያባርሯችሁ ነው? አያችሁ፣ በመባረርም በመገፍተርም በመጣልም በመጠላትም በመተውም እግዚአብሔርን እንመስለዋለን። ተገፈተርን የምትሉ ካላችሁ ደስ ይበላችሁ። ኢየሱስ ክርስቶስን መሰላችሁት። ተተውን የምትሉ ካላችሁ ደስ ይበላችሁ። አምላካችሁን መሰላችሁት። ይሄን በማስረጃ ልታቀርብልን ትችላላችሁ? አዎ አቀርብላችኋለሁ። እንዲህ ይላል እግዚአብሔር ቃል፣ በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። ሁለተኛ ምዕራፍ 3 ቁጥር 12 ልብ በሉ። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። በመሰደድም ጭምር እንመስለዋለን። ከዓለም በመሰደድ ክፋት በመሰደድ ከርኩሰት በመሰደድ እንመስለዋለን። ምናልባት እግዚአብሔርን በማክበራችሁ ልዑልን በመፍራታችሁ ጉቦ በማለታችሁ ከስራችሁ የተሰደዳችሁ ካላችሁ ስለ ቤተ ክርስቲያን መቆማችሁ ከስራ የተቀራችሁ ካላችሁ ምናልባት ኦርቶዶክሳውያን በመሆናችሁ ከንግድ የተባረራችሁ ካላችሁ ምናልባትም ከሹመት የተሻራችሁ ካላችሁ ክርስቶስን መሰላችሁ በመሰደዳችሁ ስለ እውነት በመሰደዳችሁ ስለ ጽድቅ በመሰደዳችሁ ስለ ክርስትና በመገፋታችሁ አይክፋችሁ፣ ወድም አይባሳችሁ። ምን እየሆንኩ ነው ዓለምን አጣው እንዳትሉ እግዚአብሔርን እየመሰሉ የሚኖሩ ሁሉ ይሰደዳሉ። በዚህ ዘመንም በሚመጨረሻዎቹ ዘመንም በደቡብና በምስራቅ በምዕራብም መጠለያ እንኳን ቢያሳጧችሁ ዋሻ እንኳን ቢነፍጓችሁ ክርስትናን ስፍራ እንኳን ቢያሳጡት ምን እየሆንን ነው እንዳትሉ እንደ አምላካችሁ እየተሰደዳችሁ መሆኑን እንዳትረሱ። ሌላ የእግዚአብሔር ቃል አስታውሳችሁ እንዲህ ይላል፣ በብዙ መከራ በመንፈስ ቅዱስ ደስታ ቃሉን ስለጠበቃችሁ እኛንና ጌታን መሰላችሁ ይላል። ደግሞ አለው በብዙ መከራ በመንፈስ ቅዱስ ደስታ ቃሉን ስለጠበቃችሁ እኛንና ከፍ ሲል ደግሞ ጌታን መሰላችሁ ይላል ሐዋርያ ጳውሎስ። ወገኖቼ እናውቃለን በዚህ ዘመን በብዙ መከራችሁ የእግዚአብሔርን ቃል ቁጭ ብላችሁ እዚህ እየሰማችሁ ነው። ምናልባት አንዳንዶቻችሁ ከዚህ ስትሄዱ የምትበሉት እንኳን ላይኖራችሁ ይችላል። በዚህ መከራችሁ የእግዚአብሔርን ቃል እየሰማችሁ ከማጉረምረም ይልቅ ምስጋናን ያበዛችሁ እናንተ ሆይ ደስ ይበላችሁ። በብዙ መከራችሁ የእግዚአብሔርን ቃል ቁጭ ብላችሁ ሰምታችኋልና ደስ ይበላችሁ። ከፍ ሲል ጌታችንን ዝቅ ሲል ደግሞ ሐዋርያትን መሰላችሁ ደስ ይበላችሁ። በብዙ መከራ ቃሉን ስለጠበቃችሁ ደግሞስ በብዙ የኑሮ ውድነት በብዙ መከራ
ትዳራችሁን አጽንታችሁ የጠበቃችሁ ሆይ ደስ ይበላችሁ። ብትራቡም ልጆቻችሁን ያልበተናችሁ፣ ብትጠሙ ሚስታችሁን ያልተዋችሁ እናንተ ባሎች ሆይ በብዙ መከራ የእግዚአብሔርን ቃል ኪዳንና ትዳር ያላፈረሳችሁ ደስ ይበላችሁ። ከፍ ሲል ጌታችንን ዝቅ ሲል ሐዋርያትን መሰላችሁ። በብዙ መከራ የእግዚአብሔርን ቃል ጠብቃችኋልና ምን እየሆንኩ ነው ካላችሁ ግራ አይበላችሁ። ሐዋርያትን እየመሰላችሁ ሰርቃችሁ ከብራችሁ አምሮባችሁ ተመችቷችሁ ልትኖሩ እየቻላችሁ ስለ እግዚአብሔር ፍቅር፣ ስለ ዘላለማዊ ሕይወት፣ ስለ ጽድቅ ብላችሁ መራብን የመረጣችሁ፣ ሰርቄ አይመቸኝ ይቅርብኝ ብላችሁ ይህን ዓለም የረገጣችሁ በብዙ መከራ የእግዚአብሔርን ትእዛዛት እየጠበቃችሁ ያላችሁ ሆይ ደስ ይበላችሁ። እኛንና ጌታን መሰላችሁ። ምን እየሆንኩ ነው አትበሉ፣ አይክፋችሁ እንጂ ደስ ይበላችሁ። ደግሞስ ሌላ የእግዚአብሔር ቃል ላስታውሳችሁ። እንዲህ ይላል ንዑድ ክቡር የሚሆን ሐዋርያ ቃል ነው ጳውሎስ። እናንተ ወንድሞች ሆይ የተሰሎንቄን ምዕመናንን ነው እንዲህ የሚላቸው ምዕራፍ 2 ከቁጥር 14 እስከ 15 አንደኛ ተሰሎንቄ። እናንተ ወንድሞች ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔር ማህበሮች የምትመስሉ ሆናችኋልና እነርሱ ከአይሁድ መከራ እንደተቀበሉ እናንተ ደግሞ ያንን መከራ ከሀገራችሁ ሰዎች ተቀብላችኋልና የእግዚአብሔርን ማህበሮች መስላችኋልና ደስ ይበላችሁ። ከወገኖቻችሁ የተገፈተራችሁ፣ ዘመድ ጀርባ ያዞረባችሁ፣ ወላጅ የከፋባችሁ፣ ገንዘብ ስለማትሰጡ እናት ጀርባዋን የሰጠቻችሁ፣ አባት ያኮረፋችሁ፣ ምንም ስለሌላችሁ ምንም ያጣችሁ ሰዎች ከቤተሰቦቻችሁ ከሀገራችሁ ሰዎች መገለል እንኳን ቢደርስባችሁ ምንም ሳታረጉ ብዙ ያደረጓችሁ እንኳን ቢሆን የእግዚአብሔርን ማህበሮች መሰላችሁ። ከአገራችሁ ሰዎች ከቤተሰቦቻችሁ መከራ ደረሰባችሁ ደስ ይበላችሁ። ባልን እርግፍ አርገሽ መተው ስትጪ መከራ ሲያደርስብሽ ታግሰሽ ትዳሬንማ አላፈርስም ልጆቼንማ አልበትንም ለጽድቅ የተሰጠኝን ለመመጻደቂያማ አላረገው ብላችሁ ታግሳችሁ የምትጠብቁ ሆይ ደስ ይበላችሁ። የባልን ጥቂት አመል ተሸክማችሁ የምትኖሩ፣ የሚስትን ጥቂት አመል ተሸክማችሁ የምትኖሩ፣ ቢኮሰኩስም የታገሳችሁ፣ ቢሸክርም ያላፈረሳችሁ፣ እግዚአብሔርን ተስፋ በማድረግ በጸሎት እየተጋችሁ የተሳሰባችሁ፣ ከወገኖቻችሁ የሚደርስባችሁን መከራ የታገሳችሁ ደስ ይበላችሁ። ድል የነሱ የሰማዕታትን ማህበር ያሸነፉ የሐዋርያትን ማህበር መስላችኋልና ደስ ይበላችሁ። ከአገራችሁ ሰዎች መከራ የተቀበላችሁ ቤተሰቦቻችሁ እንኳን ሳይቀር እንሰማለን እኮ እንሰማለን። ልብ ይሰብራል። በጠንቋዮችና በመተተኞች በደጋሚዎችና በመናፍስት ጠሪዎች ልጆች በእናት ላይ ባል በልጆች ላይ ሻካራ እንዲሆኑ አድርገዋቸው የተተዉ የተጠላሉ ስንት ናቸው። ታግሰው ሳያጉረመርሙ መከራ ችለው በየጸበሉ የሚንከራተቱ ደስ ይበላችሁ። ያልተበቀላችሁ ያልተቀየማችሁ በዝምታ መከራችሁን የቻላችሁ ደስ ይበላችሁ። ከወገናችሁ የመጣውን መከራ የተቀበላችሁ ደስ ይበላችሁ። የእግዚአብሔርን ማህበር መሰላችሁ።
በአልጋ ቁራኛ በደዌ ዳኛ የተቀመጣችሁ በመተት አዳሾች የምትሰቃዩ አይዟችሁ። ትምህርት መማር ያቃታችሁ፣ ስራ አልሳካ ያላችሁ፣ ነገር የተገለባበጠ የመሰላችሁ አንጀታችሁን ለመብላት ወይም ደግሞ ትርኢት ለመስራት ወይም ቃል ለማስተካካት የምናገረው እንዳይመስላችሁ። ከወገናችሁ እንኳን ሳይቀር መከራ ብትቀበሉ የእግዚአብሔርን ማህበር መስላችኋልና ደስ ይበላችሁ። ከሀገራችሁ ሰዎች መከራን ተቀብላችኋልና እውነት ስለተናገራችሁ ከጽድቅ ጋር ስለቆማችሁ አብረዋችሁ የሚሰሩ ሰዎች ነገር እንኳን ቢሰሩባችሁ ደስ ይበላችሁ። የእግዚአብሔርን ማህበር መሰላችሁ ደስ ይበላችሁ። በምን እንመስለዋለን? በዚህ ሁሉ እንመስለዋለና በዚህ ሁሉ እንመስለዋለና በብዙ መከራ በመሰደድም በአገር ሰው መከራ በመቀበልም መቆሚያ መቀመጫ ያሳጧችሁ ብትኖሩ እንኳን ያፈራችሁት ሀብት የጠፋባችሁ የገነባችሁት ቤት የተቃጠለ የፈረሰባችሁ እንኳን ብትሆኑ ግድ የለም፣ ሆዳ ይባሳችሁ። እግዚአብሔር የተዋችሁ እንዳይ ምን ይሆንን ነው ካላችሁ የእግዚአብሔርን ማህበሮች መሰላችሁ። የእግዚአብሔርን ማህበሮች መሰላችሁ። ወዴት እየሄድን ነው? ይሄው ታዲያ ይሄ ነገር በጣም ሊያስመርረን፣ በጣም ሊያስከፋል፣ በጣም ወር ሊያስብሰን፣ ወዮ ጠፋን ሊያስብለን ይገባል? አይገባም። ለምን? የእግዚአብሔር ቃል እንዲህ ይላችኋል። የእግዚአብሔር ቃል እንዲህ ይለናል። ምን ይላል? በአንድስ ነገር እንኳን በተቃዋሚዎች አትደንግጡ። ይህ ለእነርሱ ጥፋት ነው፣ ለእናንተ ግን የመዳናችሁ ምልክት ነው ይላል። እደግመዋለሁ። በአንድስ እንኳን አትደንግጡ፣ በአንድስ እንኳን አትሸበሩ፣ በአንድስ እንኳን እንግዳ የሆነ ነገር እንደመጣባችሁ አትቁጠሩ። ይህ ለአጥፊዎች ነው ጥፋት፣ ለእናንተስ ለምትድኑት ግን የመዳናችሁ ምልክት ነው። ደዌያችሁን፣ መከራችሁን፣ መገፋታችሁን፣ መጎሳቆላችሁን፣ መባረራችሁን፣ መገፍተራችሁን፣ መሰደዳችሁን፣ መራቆታችሁን፣ መጠምዘዛችሁን ይህን ሁሉ ስለ ክርስትናና ስለ እውነት ብላችሁ ከተቀበላችሁ በዚህ ደግሞ በአኮቴት በምስጋና ካሳለፋችሁ እንዳትረሱ። ይሄ የመዳናችሁ ምልክት እንጂ የመጥፊያችሁ ምልክት አይደለም። ይኸው የእግዚአብሔር ቃል ነው የሚለው ፊልጵስዩስ መልእክት ምዕራፍ 2 ቁጥር 28 በአንድስ እንኳን አትደንግጡ፣ ወዮ ጠፋን አለቀልን አትበሉ። ይሄ መጥፊያ አይደለም ወገኖቼ። መከራ መቀበል ሽንፈት፣ መከራ መቀበል አቅመቢስነት፣ መከራ መቀበል ሃይማኖት የለሽነት እንዳይመስላችሁ። በዚህ ዘመን ሃይማኖት ባይኖረን ነው መከራ የደረሰብን። ሃይማኖታችን ደካማ ብትሆን ነው ታመን አልጋ ላይ ይወደቅ ነው። አጋንንት እንዲህ መከራ ያደረሱብን እንዳትሉ፣ ተሸንፈን ነው እንዳትሉ። እና እንግዲያውስ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ተሸንፎ ነው መከራ የተቀበለው። ወዶ ፈቅዶ ስለኛ ዘበእንቲአነ ስለኛ እንጂ መከራን የተቀበለው ተሸንፎ አቅመ ቢስ ሆኖ አይደለም። ክርስቲያን ሆነ መከራን ከተቀበልክ ተሸንፈ አይደለም፣ አቅመ ቢስ ሆነ አይደለም፣ ሃይማኖት የለሽ ሆነ አይደለም። አይደለም አይደለም። ምንም ሆናችሁ መከራ ብትቀበሉ እግዚአብሔርም የተዋችሁ እንዳይመስላችሁ። እና እመቤታችን ቅድስት ድንግል ማርያም በዚህ ሁሉ የመከራ ህይወት ውስጥ የኖረችው እግዚአብሔር ትቷት ነውን? አይደለም። ህይወቱ ይሄ ስለሆነ ነው በሕፃንነቷ ወላጆቿን ያጣችው፣ በሕፃንነቷ ከመቅደስ ከምኩራብ የተባረረችው፣ በሕፃንነቷ ወልዳ መታረሻ አታ የተሰደደችው የተባረረችው፣
ልጇ ወዳጇ ቢተዋት ነው? አይደለም። መከራ መቀበል መተው መከራ መቀበል ሃይማኖት የለሽነት እንዳይመስላችሁ። ወዳጆቹን ትቶ ነው እንደዚህ አሰቅጣጭ መከራን የተቀበሉትን? አይደለም አይደለም። እንደዚህ እንዳታስቡ ምእመናን፣ እንደዚህ እንዳታስቡ። እና ምንድነው ከፍ ብለን የምናውለበልበው? የመዳናችን ምልክት እየቀረበ እንደመጣ እንድናስተውል ነው። ባንድስ እንኳን በተቃዋሚዎች እንዳትደንግጡ። ይህ ለእነርሱ ጥፋት ነው፣ ለእኛ ግን የመዳናችን ምልክት ነው። ይሄንን በማስረጃዎች ልታሳየን ትችላለህ? አዎ ላሳያችሁ። መጀመሪያ ሴንት ሲፕሪያን ቅዱስ ቆጵርያኖስ እንዲህ ይላል፣ ቤተ ክርስቲያን በሁለት አይነት መንገድ ታብባለች ይላል። ይሄ ሰማችሁ ነው? ቤተ ክርስቲያን በሁለት አይነት መንገድ ታብባለች ይላል። አንደኛው በመከራ ዘመን ባለ የደም ሰማዕትነት ታብባለች ይላል። ሁለተኛው በሰላም ዘመን ባለ ምናኔ ታብባለች ይላል። እና መከራ ማበበያዋ ነው ይሄው ይላል። ከበለጠ ምን ምስክር ይገኛል? ከጠቀሱት በላይ የኖሩበት ከነገሯችሁ አታምኑ። ማበቢያዋ ነው ስላችሁ መኮስመኛዋ አይደለም፣ መፍኪያዋ ነው የክርስቶስ ቤተክርስቲያን ስለሆነች። መጠውለጊያዋ አይደለም፣ ፍሬ ማፍሪያዋ ነው የክርስቶስ ቤተክርስቲያን ከሆነች። ሁለት ቦታ ልታበብ ትችላለች ይላል። በረከቱ ይደርብንና አንደኛው በአላውያን ነገስታት ፊት በመከራ ታብባለች። ሁለተኛው በረሃ በአራዊት መካከል ታብባለች። ወይ በአላውያን ነገስታት ሰይፍ ስር ታብባለች፣ ወይ በበረሃ ባሉ መናኞች ድንጋይ ስር ታብባለች፣ ወይ በአላውያን ነገስታት እቶን ውስጥ ታብባለች፣ ወይ በበረሃ በወደቁ መነኮሳት መካከል በምናኔ ባሉ ጤዛ ስር ታብባለች፣ ወይ በጅራፍ ታብባለች፣ ወይ በእንባ ታብባለች፣ ወይ በመንኮራኩር ታብባለች፣ ወይ በስግደት ታብባለች፣ ወይ በሰይፍ ታብባለች፣ ወይ በረሃብ በጠኔ በጥም ታብባለች። ማበቢያዋ ነው እንዳትረሱ። ይሄ ክርስትና ነው። ይሄ ክርስትና ነው። ለዚህ ነው ስታሊን የተባለው በዘመነ ኮሙኒስት የሩሲያን ኦርቶዶክስን ገደለ 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 አላልቃሉት። እንዳም መግደል በሰለቸው ጊዜ ምን እንዳለ ታውቃላችሁ? እንዲህ አላቸው። ምን አላቸው? እናንተም አታልቁም እኔም መግደል ሰለቸኛል አሉ። አዎ ክርስትና አያልቅም። ክርስትና የሚቆም ክርስትና የሚያልቅ ኦርቶዶክሳዊነት የሚጠፋ ቢሆን ለ300 ዘመናት እንዳበደ ውሻ ሲወገሩ እንደ ጉድፍ ጥራጊ ሲጠረጉ በዚያ በዘመነ ሰማዕታ ሕዋሳቸውን ሲቆረጡ ዘግናኝና እንኳን ለመስማትና ለመናገር እንኳን መከራ ለመስማት እንኳን የሚከብድ መከራ ሲቀበሉ ያኔ ይቆም ነበር። ለዚህ ነው ገዳይ ይጨንቀዋል እንጂ ሟች ማበቡ የማይቀረው። ተርቱሊያን ጠርጠሉስ የተባለውም ሊቅ ያለው ይሄንን ነው። ምን አለ? የሰማዕታት ደም የቤተ ክርስቲያን ዘር ሆነ አለ። አዎ ለዚህ ነው ያኛውም ሊቅ ተቀብሎ እኛ ሰማዕታትን በቀበርን ጊዜ ተከልን እንላለን እንጂ ቀበርን አንልም ያለው ለዚህ ነው። ዘር ነው የሚዘራው። እንዲህ ባሉ የመከራ ዘመናት ቤተ ክርስቲያን ዘር ነው እየዘራች ያለችው። እንባዋ ዘር ነው፣ ምህላዋ ዘር ነው፣ ደሟ ዘር ነው፣ እጆቿ መዘርጋቷ ዘር ነው፣ ችግኝ ነው፣ ማዳበሪያ ነው። መጥፊያዋ እንዳይመስላችሁ ማበቢያዋ ነው ስላችሁ። ይሄን በማስረጃ ልታሳየን ትችላለህ? አዎ አንድ ሁለት ብዬ ላሳያችሁ። በኔሮን ቄሳር መናፈሻ ግቢ ውስጥ ታስታውሱ ከሆነ በየዕለቱ ክርስቲያኖችን ከነ ህይወታቸው ያቃጥላቸው ነበር። ከነ ህይወታቸው ያቃጥላቸው ነበር። ግን እግዚአብሔር ምን ይሰራ እንደነበር ታውቃላችሁ? በኔሮን ቄሳር መናፈሻ ግቢ ውስጥ ክርስቲያኖች ሲቃጠሉ በኔሮን ቄሳር
ቤት ውስጥ፣ ቤተ መንግስት ውስጥ፣ ኪችን ውስጥ በሉት፣ ሳሎን ውስጥ እግዚአብሔር ክርስትናን ይዘራ ነበር። ይሄን በምን ታረጋግጣላችሁ? ንዑድ ክቡር የሚሆን ሐዋርያ ጳውሎስ መልእክቱን ሲዘጋ ምን ይላል? ከቄሳር ቤተሰቦችም ሰላምታ ያቀርቡላችኋል ይላል። እግዚአብሔር ቄሳር ቤተ መንግስት ውስጥ ክርስትናን ሲያቃጥል፣ እግዚአብሔር ደግሞ በኔሮን ቄሳር አፍንጫ ውስጥ ክርስትናን ይዘራ ነበር። አየህ፣ ክርስትና እንደዚህ ነው። በእነዚያ አመድ ውስጥ ሌሎችን ይተክል ነበር ማለት ነው እግዚአብሔር። ለዚህ ነው ማጥፋት ያልተቻላቸው። ለዚህ ነው እነሱ የጠፉት። ራሱን አጥፍቶ እኮ ነው የሞተው። ባጠፋበት ልክ ነው የጠፋው። ይሄ ነው የክርስትና ታሪክ። በውሃ ህዝብ ያስጨረሱ እነ ፈርዖን በውሃ እንደሰጠሙ አልሰማችሁ? በሰይፍ እየተረተሩ ወንድ ነው ሴት ነው ያሉ እና አጋግ በሰይፍ እንደተመተሩ አታውቁም? ትረሱታላችሁ እንደ ክርስቲያኖች። ላስታውሳችሁ እኮ ብዬ መጥፋት ለአጥፊዎች ነው ያልኳችሁ እኮ ለዚህ ነው። ይህ እግዚአብሔር የዘላለም እውነት ነው። የታገሰ ብቻ የሚያየው፣ እጆቹን የዘረጋ ብቻ የሚቀበለው። አያችሁ፣ በኔሮን ቄሳር መናፈሻ ውስጥ እግዚአብሔር ክርስትናን ዘር ይሰራ ነበር። የሰማዕታት ደም የክርስትና ዘር ሆነ ማለት ያለ። ሌላስ ልትነግረን ትችላለህ? አዎ ልጨምርላችሁ። ቅዱስ እስጢፋኖስ ቢወገር ጊዜ ትዝ ይላችኋል። ቤተ ክርስቲያን አንድ ታላቅ ሰው አፍርታ ነበር። ማን ነው እሱ? ሳውል የተባለው ጳውሎስ ነው። የአንድ ጉባኤ ቤት ተማሪዎች ናቸው ይላሉ ሊቃው። አንድ ባች ናቸው። የአንድ መምህር ተማሪዎች ናቸው። ግን አንደኛው በአንደኛው ላይ ተነሳ። ዛሬም ነገም ለዘላለምም እንደዚህ ልታዩ ትችላላችሁ። አይድነቃችሁ። አንዱ ተጎታች፣ አንዱ ጎዳች፣ አንዱ ሰባሪ፣ ሌላው ተሰባሪ ሊሆን ይችላል። እንደዚህ ነው የሆነው። ሳውል የተባለው ጳውሎስ ክርስቲያን ሳይሆን እስጢፋኖስን ያስወግር ነበር። ግን ምን እንደሆነ ታውቃላችሁ? ሳውል ልብሳቸው የወጋሪዎቹን ልብስ ያዘ ይላል። እንደውም አንድ ሊቅ በጣም ይደንቅ ቃል ይናገራል። ምን ይላል? ሳውል የተባለው ጳውሎስ የወጋሪዎቹን ልብስ ያዘ ይልና ቅዱስ እስጢፋኖስ ግን የሚያደርጉትን አያውቁምና ይቅር በላቸው በማለቱ የሳውልን የጳውሎስን ነፍስ ያዛት ይላል። ያኛው ልብስ ይዞ ቀረ፣ ይሄኛው ነፍስ ያዘ። ጳውሎስ የተረፈው ጳውሎስን ያገኘ ነው የቅዱስ እስጢፋኖስ መቃብር ደም ስር ነው፣ መወገር ስር ነው። እግዚአብሔር በሰማዕታቱ ደም ውስጥ ሰው አለው። አይክፋችሁ፣ ሰው እየሰራ ነው እግዚአብሔር። በሻሻ የዛሬ 1998 ይሁን 99 ዓመተ ምህረቱን አላስታውስም 5 ወይም 6 ክርስቲያኖች ሰማዕትነት በተቀበሉ ጊዜ እዚህ ዮሐንስ ወልደ ነጎድጓድ ያሉ ወጣቶች ቅናት እንዴት እንዳቃጠላቸው አልሰማችሁ? 500 ሺህ በላይ ወጣቶች፣ ምንጣፍ አንጣፊዎች፣ ባህል አድማቂዎች፣ ቱቦ ጠራጊዎች ያገኘነው እኮ የዚያ የበሻሻ እኮ በረከት ነው። 500 ሺህ እስኪያስቡ እግዚአብሔር ዘር አለው። እንደውም የበለጠ የመስሪያ ዘመኑ እነዚህ ዘመናት ናቸው። አይክፋችሁ፣ ወደ አይባሳችሁ። ዝም ብላችሁ በምስጋና ዝም ብላችሁ በተጋድሎ ዝም ብላችሁ በክርስትና ሕይወት ኑሩ። ለዚህ ነው ሊቁ ዮሐንስ አፈወርቅ መከራ የሌለበትን ዘመን ፈጽሞ አትመኙ፣ ከቅምጥልነት የምታተርፉት ነገር የለምና። ቤተ ክርስቲያን ቅምጥልነት የላት፣ ሕይወቷ ነው። እነዚህ ወጣቶች አይደለምን አሁን አንዳንድ ቦታ እንደምንሰማው መከራ የሚቀበሉ ሰማዕትነት የተቀበሉት እንደነዚህ አይነት ወጣቶች አልፎ አልፎ አይደሉም? አዎ። እንዴት? እኛ አናውቅም። ጉባኤ እኮ አልዋሉም፣ አናውቅም። ብዙም ስነ ምግባር እኮ እኛ አናውቅም። መንፈስ ቅዱስ እንዴት እንደሚያስጨክናቸው አናውቅም። ግን ላባቸውን ብቻ አይደለም በዓል ሲያከብሩ ሲያፈሱ ያየነው። ለካ እነሱ ደምን ማፍሰስ ይችላሉ። ለካ ምንጣፍ ማንጠፍ ብቻ አይደለም፣ እነሱም ይነጠፋሉ። ለካ ቱቦ መጥረግ ብቻ አይደለም፣ እነሱም ይጠረጋሉ። ለካ ፀሐይ መደብደብ ብቻ አይደለም፣ በሌላም ይደበደባሉ። ምክንያቱም የክርስትና ዘር በልባቸው እየተዘራ ነው። አሁን
ሊኖራችሁ ይችላል። ግን እግዚአብሔር ዘር እየዘራ ነው። አናውቀው። ስንቱን አንስተን ስንቱን እና ማበቢያዋ ነው የምትለው? አዎ ማበቢያዋ ነው። እውነተኛ የክርስቶስን ቤተክርስቲያን የምታዩት በዚህ ህይወት ውስጥ ነው። ቅምጥልነት ውስጥ አታዩዋትም። በአዳራሽ መንጫጫት ውስጥ አታዩዋትም። እስኪ ተመልከቷት። አሁን እንኳን በዝምታና በምህላ በለቅሶ ላይ ናት። ከአምላኳ ጋር ናት። አትነቅፍም፣ አትሰድብም፣ አታመም፣ አትተችም። እጆቿን ዘርግታ ማልቀስ ነው ስራው። ምክንያቱም እሷ ህይወቷ መስቀል ስለሆነ። አንዲት ሴት የታጨች ወይም ያገባች መሆኗ የሚታወቀው ቀለበት በማጥለቋም አይደል ምዕመናን? አዎ ቀለበት ያጠለቀች እንደሆነ መታጨቷ የታወቀ ነው። ወገኖቼ ክርስቶስ ቤተክርስቲያንን ያገኛል። ክርስቶስ እኛን ያገኘን በመስቀሉ በኩል እንደሆነው ሁሉ ቤተክርስቲያንም ክርስቶስን የምታገኘው በመስቀሉ በኩል። እደግመዋለሁ፣ በመከራ እንዳገኘን በመከራ ነው የምታገኘው። በመብልና በመጠጥ በፈንጠዝያና በዝላይ በቅምጥልነት የሚገኝ ክርስቶስ የለም። መስቀል እንጂ መሳሪያ የላትም። ሰማዕታት እንጂ ቦዲጋርዶች የሏትም። እሷ ናት የክርስቶስ ቤተክርስቲያን። መንፈስ ቅዱስ እንጂ የፓርቲ ርዕዮተ ዓለም የላትም። እሷ ናት የክርስቶስ ቤተክርስቲያን መስቀል ላይ የምታገኟት። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ የኢየሱስ ሕይወት ደግሞ በስጋችን ይገለጽ ዘንድ ሞቱን በስጋችን ተሸክመን እንዞራለን ያለው። ለዚህ ነው ተሸክማው ትዞራለች። ሙሽሪት ናታ። ቅዱስ ቄርሎስ እንደተናገረው መስቀል የክርስቶስ የሙሽርነቱ ዝፋን ከሆነ የምትሞሸረው መስቀል ላይ ነው። ሌላ መሞሸሪያ ቦታ የለም። አትፈልጓት ሌላ ቦታ። አድራሻዋ መስቀል ነው። ነይ ውረጅ አትበሏት። እሷ መስቀል ላይ ናት። በዚህ ሕይወት ነው የታጨችለትን አምላክ የምታገኘው። ለዚህ ነው አይሲስ የተባለው እነዚያ ፍቁራን ኢትዮጵያውያንን፣ ፍቁራን ኤርትራውያንን፣ ፍቁራን ግብፃውያንን ካረደ በኋላ የተናገረው። በተለይ ኢትዮጵያውያን ካረደ በኋላ የተናገረውን አልሰማችሁ? በጅምላ አይደለም ዝም ብዬ ያረድኩት አለ። እናማ who resist to change their religion ሃይማኖቴን አልቀይርም ያሉኝን ያረድኩት አለ። ጉዳዩ ማዕተባቸውን ሲያየው ኢየሱስ ክርስቶስን ያየው። ነጠላህን ሲያየው ይበሳጫል ሴጣን። ጉልላቱን ሲያየው ይነደዋል ሴጣን። ታዲያ ምንድነው? ሁለት ጎሳዎች በተጣሉ ቁጥር በመቅደስ ይበሳጫላ፣ ይናደዳላ፣ ደም ተቃብቷላ። እነሱን አይደለም የሚያየው፣ ሃይማኖቱን ነው የሚያየው። who resist to change their religion አልቀይርም ያሉኝን አረ ከዛስ the followers of the cross የመስቀሉን ተከታዮች ነው እንደዚህ ያደረኩት አለ። የመስቀሉ ተከታዮች ከሆናችሁ በየትኛው ህይወታችሁ መከራ ሊደርስባችሁ፣ ፈተና ሊገጥማችሁ፣ ሊተናኮላችሁ፣ ተነኩሳችሁ ይችላል። ይሄንንም አውቁ፣ ይሄንንም ተረዱ፣ ይሄንንም አለዩ። ለምን አትበሉ? ከፍ እያላችሁ ወደ መስቀል እየወጣችሁ እንደሆነ ተረዱ። የመስቀሉ ተከታዮች ናችሁ። እንደውም ሊቁ ዮሐንስ አፈወርቅ እንዲህ ይላል። አንድ ሁለት ሶስት ነገር ተናግሬ ላብቃ። ሊቁ ዮሐንስ አፈወርቅ እንዲህ ይላል፣ እኛ እንኳን ይላል ወንጀለኞች ራሳቸውን የሚቆረጡበት ወይም የሚሰቀሉበት ቦታ ቢኖር ከዚያ ቦታ ስንደርስና ያን ቦታ ስናየው ስቅቅ የሚለን ከሆነ ይላል ዲያብሎስም ክርስቶስ ኃይሉን ሁሉ ከንቱ ያደረገበትን የዘንዶውን ራስ የቀጠቀጠበትን ትጥቁን ሁሉ ባዶ ያደረገበትን መሳሪያ መስቀሉን ሲያይ እንዴት እንደሚሰቀቅና እንደሚሸበር አስብ ይላል። እና ያማተብክ ስታሸብረው ዝም ይበልህ እንዴ? እና የጸለይክ ስትተኩስ እፍርታም ይሆን እንዴ? ስቅቅ ነው የሚለው። ለዚህ እኮ ነው አባ ጊዮርጊስ ዘጋስጫ በረከቱ ይደርብንና የመስቀል ማማተብ ሴጣንን ይመራዋል ያለው። ያስመረርከው ነው ያስመረረሃል። ይሄንንም አውቁ። አንዴ ገብተናል፣ አንዴ ኮሚትመንት ፈጽመናል፣ አንዴ ደም ተቃብተናል፣ አንዴ ጠላትነት መስርተናል።
አንዴ መስቀል ላይ ለመሄድ እጮኞች ሙሽሮች ሆነናል። ይሄ ሙሽርነት እግዚአብሔርን የምናገኝበት እግዚአብሔርን የምንመስልበት አንዱ ህይወታችን ነው። ቀስ በቀስ የምንደርስበት አባፋምን አልሰማችሁትም? ስለ አባፋም አልሰማችሁም? የሰማዕትነቱ ቀን ዕለተ ቀን ስትደርስ ነጭ ልብስ ለብሶላችሁ ወጣሉ። ወንድሞቹ ለብሶ ማያውቀውን ልብስ ለብሰው ቢያወጥ አባታችን ምን ሆነ ነው ዛሬ ነጭ ልብስ የለበስከው አሉት አሉ። ዛሬ የሰርጌ ቀን ናት አላቸው። መስቀል ላይ ክርስቶስን የሚዋሃድባት የሰርጌ ዕለት ማለት ያለ ነው አይደለም? እንደዚህ ነው የሚያስቡት፣ እንደዚህ ነው የሚመለከቱት፣ እንደዚህ ነው ርዕዩ፣ እንደዚህ ነው ሐሳቡ። ወገኖቼ ይህን ሁሉ አውርቼላችሁ ምን መከራ ያወረብናል እንዳትሉኝ፣ የእግዚአብሔር ቃል እንዲህ ይላል። ሁለት ማጽናኛ ቃሎች። ታዲያ ሁሉ አስፈሪ አይደል? እንዲሆነ ነው የምንከተለው። እንዲህ ይላል የእግዚአብሔር ቃል፣ አብረንም እንድንከብር ማጠናቀቂያዬ ነው። ሮሜ ምዕራፍ 8 ቁጥር 17 አብረንም እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር ደግሞ አብረን ወራሾች ነን። እየሰማችሁ አብሮ መክበር የሚፈልግ አብሮ መከራ ይቀበላል። አብሮ መከራ የተቀበለ አብሮ የርስቱ ምን ይሆናል? አብረን አብረን አብረን። የሰማችሁ ከማጋ የትኛውንም መከራችሁን፣ ፈተናችሁን፣ መውደቃችሁን፣ አልጋ ላይ መዋላችሁን፣ መራባችሁን በምስጋና በአኮቴት ከተቀበላችሁ ቃል ኪዳን በየገርሉ የገባውን አላያችሁም? ከመከራዬ ጋር ቆጥረላችኋለሁ እኮ ይላል። ይደምረዋል። አብረ የክርስቶስ ስቃይ በእኛ ላይ እንደበዛ መጽናናቱም እንዲሁ ይበዛል ይላል። ስቃዩ በእኛ ውስጥ ይቀጥላል ማለቱ ነው። ስቃዩ ቀጣይ። ምን አይነት ግፈኛ ነን እንዳትሉኝ፣ አብረን እንድንከብር። ታዲያ ከዚህ የበለጠ ማጽናኝ አብረን። ለዚህ ነው ያባለ ቅኔ ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ ጨርሱት በሞቴ። አብረን እንወርዳለን። እኔን ምን ቸገረኝ? አብረን። ሲኦል ለምን ሲኦል አይሆንም? አብረን። እሱ ካለ ደስ አይላችሁ? አይል አንተ ኑር እንጂ በቃ አብረን ያጽናናል። ሁለተኛው አብሮ መሆኑን ማረጋገጫ ልስጣችሁ። ቅድስት ብሎ እንዲህ ነው የተባለች ሰማዕትነት በምትቀበልበት ቀን እህቶቿ በጣም ወጣትና እጅግ ውብ ነበረች። ብዙ ይጠብቁባት ነበር። ግን ስለ ስሙ ሰማዕትነት በተቀበለች ጊዜ እህቶቿ በጣም ያለቅሱና ያነቡ ነበር። ግን አንድ ነገር አዩና በጣም ተጽናኑ። ምን አዩ? በሷ ውስጥ ሰማዕትነት በተቀበለችበት ቀን በሷ ውስጥ ስለ እርሷ የሞተውን ስለ እርሱ መከራ የምትቀበለውን ኢየሱስ ክርስቶስን በሷ ውስጥ አዩት ይላል። አብሮ ይታያል። እኛ ላንረዳው፣ እኛ ላናስተውለው፣ እኛ ግን ይታያል። አብሮ አልጋ ላይ ወድቆ ከሆነ አብሮ፣ ሰንሰለት ታስረ ከሆነ አብሮ፣ ተርበ ከሆነ አብሮ፣ ተገፍትረ ከሆነ አብሮ፣ ተጥለ ከሆነ አብሮ ይታያል። ኦሪገን የተባለውም ሊቅ እኮ ያለው ሰማዕታት ሁሉ ወደ ፍርድ አደባባይ ሲጎተቱ ኢየሱስ ክርስቶስም አብሮ ይጎተት ነበር ይላል። አብሮ ከዚህ በላይ የሚያጽናና ምን ቃል አለ? ለመሸንገል አይደለም የምናወራው። የደረሱበት የነገሩንን የሚሆነውን ነው የምናወራው። ክርስትና እውነት ነው። መጨረሻ አንድ ወርቅ አንጣሪ ወርቅ ሲያነጥር ምን እንደሚያደርግ ታውቃላችሁ? ወርቅ ሲያነጥር ወርቅ ከመሆኑ በፊት ጭቃ መሃልም አይደል ተቀላቅሎ የሚገኘው? ይኸውላችሁ ጭቃው ከወርቅ እንዲነጥር እንዲለይ መጀመሪያ የሚገባው እሳት ውስጥ ነው። እባካችሁ እንደ ጭቃዋ እንራገፍ፣ እንደ አፈሩ ማንል መጥመጥ፣ እንደ ማጡም በእውነት አንሆን። ቀስ ያለን ወርቅ ወደ መሆን እንሸጋገራለን። ብቻ እሳት ውስጥ የሚከተን ለምንድን ነው ብላችሁ እንዳትረሱ። ወርቅ አንጣሪ ይከትና ጭቃው እየተራገፈ ወርቅ የሆነው እየነጠረ ይወጣል እና ምን ያደርጋል? ይከተዋል። ከዛ ደግሞ ያወጣውና ቀረብ አድርጎ ያየዋል። ገና ነው
ከዛ ይከተዋል። ደግሞ ትንሽ እሳት ውስጥ ያቆየውና ያወጣዋል። ደግሞ እንደገና ይከተዋል። ትንሽ እሳት ውስጥ፣ ትንሽ እጁ ላይ፣ ትንሽ እቶን ውስጥ፣ ትንሽ ምቾት ላይ ብቅ ጥልቅ ገባ ወጣ ያደረገው ጥቂት ጊዜ እሳት ውስጥ፣ ጥቂት ጊዜ ረፍት ላይ ያቆየዋል። መንቻካ ሆኖ እሳት ውስጥ ብቻ ይተው ደግሞ ያወጣዋል። ከጥቂት ቆይታ በኋላ ቀረብ ያደረገ ነው የሚያየው። ከጥቂት ደቂቃዎች በኋላ ወርቁ ወርቅ እንደሆነ የሚያረጋግጠው መቼ እንደሆነ ታውቃላችሁ? የወርቅ አንጣሪው መልክ እዛ ወርቅ ውስጥ መታየት የጀመረ እንደሆነ ነው። ያን ጊዜ ከጭቃነት ተገላግሎ ምን ሆኗል ማለት ነው? በሞቴ ምን ሆኗል? ያን ጊዜ የአንጣሪው መልክ በዚያ ውስጥ ሲታይ ንጹህ ወርቅ ሆኗልና ጌጥ አድርጎ ይወስደዋል። ለምንድን ነው? ንዑድ ክቡር ቅዱስ ጴጥሮስ እንደተናገረው በረከቱ ይደርብንና እንደ እቶን በሚፈትኗችሁ እሳቶች መካከል ለጥቂት ጊዜ የሚያሳልፋችሁ ብትን ብላችሁ እንድትጠፉ አይደለም። ምን እንድትሆኑ ነው? አትሰሙኝም እንዴ? ምን እንድትሆኑ? መጨረሻ ላይ ምን እንድትሆኑ? ኧረ በሉት ወርቅ እንድንሆን ነው። እየሰማችሁኝ? እነሆ ብር በእቶን እንደሚነጥር አንተንም በመከራ አንጥሬሃለሁ። የልጁን መልክ እስክንመስል ድረስ ገባ ወጣ ያደርገናል። መልኩን እንደ መስታወት እያብለጨለጭን እስክናሳይ ድረስ ወርቅ አንጣሪው ገባ ወጣ ያደርገናል። እግዚአብሔርን መምሰል እስክናገኝ ድረስ ቢያስፈልግ በልዩ ልዩ ፈተና ያሳልፈናል። ምን እንድንሆን? እግዚአብሔር እንዲህ ባሉ የፈተናና የመከራ ዘመናት ወርቅ እያነጠረ ነው። ወርቅ አንጣሪው ማለት ይሄ ነው። ቅዱስ ያሬድ በረከቱ ይደርብንና ሰማያትን በከዋክብት እንዳስጌጠ ቤተ ክርስቲያንንም በሰማይታት አስጌጣት ይላል። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን። ኢትዮጵያ ሀገራችንን ተዋሕዶ ሃይማኖታችንን ይጠብቅልን። ጽራረ ቤተ ክርስቲያንን ያስታክስልን። አሜን።